ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ዛሬም ስለ ፕሪክላምሻ ለማውራት ተገናኝተናል። ከዚህ ቀደም በፓርት 5 ስለ ሲቨር ፕሪክላምሻ እንዴት ዲያግኖስ እንደምናደርግ እና ማኔጅመንት እንዴት ማኔጅ እንደምናደርግ አይተናል። ማኔጅመንቱን ደግሞ ኮንሰርቫቲቭ እና ኤክስፔክታንት ብለን በሁለት ከፍለን አይተን ነበርና በኤክስፔክታንት ማኔጅመንት ላይ ፎር ደ ቤኔፊት ኦፍ ኢንፋንት ብለን አይተናል። ኮንሰርቫቲቭ ደግሞ ፎር ማተርናል ቤኔፊት ብለን አይተናል። ግን እዚህ ጋር ጀነራል ማኔጅ እንዴት ማኔጅ ይደረጋሉ የሚለውን ለማየት እንሞክራለን። ማኔጅመንት ኦፍ ሲቨር ፕሪክላምሻ ኤንድ ኢክላምሺያስ እና ኢኩዊሊ አለርት ዘ ኢመርጀንሲ ቲም ኤንድ ኢኒሺየት ኮኦርዲኔት ሪስፖንስ ነው። አንድ ፕሪ ኢክላምቲክ ኦር ኢክላምቲክ የሆነች እናት እኛ ጋር ስትመጣ ቶሎ ብለን መጀመሪያ ላይ ምንድነው ማድረግ ያለብን? ለኢመርጀንሲ ቲም ጥሪ እናደርጋለን ማለት ቶሎ ብለን ኢመርጀንሲ ቲም በአንድ ሰው ብቻውን ቶሎ ሊሰራው የሚችለው ስራ ስላልሆነ ሌላ አጋሮች ያስፈልጉናልና ቶሎ ብለን እነሱን እንጠራቸዋለን። ከዛ እነሱ ከመጡ በኋላ ኦር አንድ ሰው ሁሉም ማለት የተለያየ የስራ ድርሻ ይኖራቸዋል እና አሁን እኚህ ከታች የምናወራቸውን ነገሮች የተለያዩ ሰዎች አብረው የሚሰሩት ስራ ነው። አንዲት ፕሪክላምቲክ የሆነች እናት ላይ ማለት ነው ፍሉድ ቴራፒ ይደረግላታል። ከነሱ መካከል ፍሉድ ቴራፒ፣ ላክቴት ሪንገል ሶሉሽን አድሚትሰል ሊደረግላት ይችላል። ኮንቨልዥኑን ፕሪቨንት ይደረጋል። ምን በማድረግ ማግኒዥየም ሰልፌት ኦር ቫሊየም ኦር ደግሞ እነዚህ ሳይኖሩ ሲቀሩ ደግሞ የሚሰጡ የተለያዩ ድራጎች አሉ። እነዚህም በመስጠት እናያቸዋለን በኋላ ላይ። ኦር ደግሞ ራፒድሊ አድሚትድ ኮሬክት ሎዲንግ ዶዝ። ይህ ማግኒዥየም ሰልፌት የሚሰጠው ሎዲንግ ዶዝ እና ሜንቴናንስ ዶዝ የሚባል አለ። ሎዲንግ ዶዝ ላይ ምን ያህል ነው የሚሰጠው? 4 ግራም ኦፍ ማግኒዥየም ሰልፌት 20% ሶሉሽን አይቪ የሚሰጠው 4 ግራም ኦፍ ማግኒዥየም ሰልፌት 20% ነው። አኤም የሚሰጠው ደግሞ ስንት ነው? 10 ግራም ኦፍ ማግኒዥየም ሰልፌት 50% ሶሉሽን ኢንትራመስኩላር ማለት ነው። ይሄ 10 ግራሙ አምስቱ በእያንዳንዱ በተክነ 5 በግራ ታፋ ከተሰጠ 5ቱ በቀኝ ታፋ የሚሰጥ ነውና ይሄም ደግሞ ድራግ በዚህ ኮንሰንትሬሽን ፕሪፔር የተደረገ የለም። ፕሪፔር ተደርጎ ያለው የማግኒዥየም ሰልፌት በ50% ሶሉሽን ነው። ስለዚህ አይቪ የምንሰጠው ዶዝ ላይ ዳሊት ማድረግ አለብን እና 4 ግራም ኦፍ ማግኒዥየም ሰልፌት 20%ን እንዴት ፕሪፔር እንደምናደርግ ከዚህ በኋላ ባሉ ስላይዶች ላይ እናያለን። ሌላ ይህ ኮንቨልዥን ደግሞ ሪከር የሚያደርግ አፍተር 5 ሚኒት ከ5 ደቂቃ በኋላ የኮንቨልዥኑ ድጋሚ የሚፈጠር ከሆነ 2 ግራም ኦፍ ማግኒዥየም ሰልፌት 20% ባይ አይቪ ኦቨር 5 ሚኒት ቢያንስ ይሄ 2 ግራም ኦፍ ማግኒዥየም ሰልፌት 20%ን ቢያንስ በ5 ደቂቃ እስከ 5 ደቂቃ ባለ ጊዜ ስር እንሰጣለን ማለት ነው። እና ይሄንም እንዴት ፕሪፔር እንደምናደርግ እናያለን። ይሄው እዚህኛው ስላይድ ላይ ስናይ የአንቲኮንቨልሳንት ማግኒዥየም ሰልፌትን ስናይ ማግኒዥየም ሰልፌት ኢዝ ዘ ቤስት አንቲኮንቨልሳንት ፎር ሲቨር ፕሪክላምሻ እና ኢክላምሻ ዘ ቤስት አንቲኮንቨልሳንት ድራግ ነው እና ሎዲንግ ዶዝ ኢንክሉድ ቦዝ አኤም እና አይቪ ይሰጣል። ሎዲንግ ዶዝ ላይ ማለት ነው ማግኒዥየም ሰልፌት አድሚትሰር ኢት ቱ ስቶፕ ዘ ኦንጎይንግ ኮንቨልዥን። ይህን የምንሰጠው ለምንድን ነው? አንደኛ አሁን ላይ ኮንቨልዥን አጋጥሟት ከሆነ ያን ኮንቨልዥን ለማስቆም ወይ ደግሞ ቱ ፕሪቨንት ሰብሲኩዌንት ቀጣይ ላይ ያ ኮንቨልዥን እንዳይፈጠር ፕሪቨንት ለማድረግም ማግኒዥየም ሰልፌትን ልንሰጥ እንችላለን። ኢንዲኬሽኑ ኦር ድራጉን የማግኒዥየም ሰልፌት እንድንሰጥ የሚያደርገን ምንድን ነው? አንደኛ ኦል ውሜን ዊዝ ሲቪር ዲዚዝ ካለባቸው፣ ኦል ፕሪክላምሻ አት ሌበር እና ዴሊቨሪ ላይ ካሉ፣ ፖስት ፓርተም ፕሪክላምሻ ፈርስት በ48 ሰዓት ውስጥ ፖስት ፓርተም ፕሪክላምሻ ካለባቸውም ይህን ማግኒዥየም ሰልፌት ልንሰጣት እንችላለን ማለት ነው። እና እንደ ማንኛውም ድራጎች ደግሞ ሳይድ ኢፌክት አለ። ኦር መድኃኒቱን ስለተጠቀመች የሚወጡ አንዳንድ ኢፌክቶች አሉ። እነዚህም እና ስዊቲንግ የማላብ ሊሆን ይችላል፣ ፍለሽንግ ዋርምዝ ከፍተኛ የሆነ ሙቀት ሊሰማት ይችላል። አልፎ አልፎን ደግሞ ናውዥን ቮሚት ሊኖር ይችላል። መስል ዊክነስ፣ ፓልፒቴሽን አይነት ነገሮች ሊፈጠሩ ይችላሉ ማለት ነው። እነዚህ ሳይድ ኢፌክቶች ናቸው ድራጉን ስለተጠቀመች የሚመጡ ማለት ነው። ማግኒዥየም ሰልፌት ስኬጁል ፎር ፕሪክላምሻ ስናይ እንዴት ነው ፕሪፔር የሚደረገው የሚለውን ፕሪፓሬሽኑን ስናይ መጀመሪያ ላይ እንደ ማንኛውም ፕሮሲጀር ኪፕ ሃንድ ሃይጂን ባይ ሶፕ ኤንድ ወተር ኦር አንቲሴፕቲክ ራብ በማድረግ መጀመሪያ እጃችንን እንታጠባለን፣ እጃችንን እናነጻለን። ከዛ በኋላ ስታብሊሽ አን አይቪ ላይን ዩዚንግ ኖርማል ሳሊን ኦር ሪንገል ላክቴት ሶሉሽን በመጠቀም አይቪ ላይን ሴኪር እናደርጋለን። ከዛ እዚህ ጋር ነው ፕሪፓሬሽኑ ልብ ብላችሁ እንድታደምጡን እንድትከታተሉን የምፈልገውና ሎዲንግ ዶዝ ፕሪፓሬሽኑን ስናይ ማግኒዥየም ሰልፌት ከፋብሪካ ተመርቶ ሲመጣ 50% ሶሉሽን ነው። ስለዚህ ይህን 15% ሶሉሽን ወደ 20% ሶሉሽን እንዴት እንደምንቀይር እዚህ ጋር እናያለን። የሎዲንግ ዶዝ ቅድም እንዳልኳችሁ በአይቪ እና አኤም ይሰጣል እና አይቪ ደግሞ በ50% ሶሉሽን አይሰጥም። ይህም ፕሪፔር ለማድረግ
to prepare 4 gram of 20% magnesium sulfate solution for IV dose ይህን ፕሪፔር ለማድረግ ይሄ ባለ 4 ግራሙን 20% ሶሉሽኑን ፕሪፔር ለማድረግ ምን ማድረግ አለብን? ባለ 4 ግራሙን ፕሪፔር ለማድረግ ምን እናደርጋለን? draw 8 ml or 4 gram of magnesium sulfate 50% into any ml syringe 20 ml syringe እንጠቀምና በ20 ml syringe ከ50% magnesium sulfate 8 ml or 8 ሚሊሊትር ሳክ እናደርጋለን ማለት ነው። ከ20 ml 8 mlን ሳክ ስናደርግ ከማግኒዚየም ሰልፌት ላይ 4 ግራም ወሰድን ማለት ነው። 4 ግራም እንደወሰድን ነው የሚታሰበው። ከዛ እዚህ ከ20 ml ላይ 8 ml ስንወስድ ስሪንጁ ላይ 12 ml ይቀራል። ይሄን 12 mlን ደግሞ በምን እንሞላዋለን? 12 ml ስቴራይል ወተር ኦር ኖርማል ሳሊንን ተጠቅመን እንሞላበታለን ማለት ነው። ኖርማል ሳሊን ኦር ስቴራይል ወተር ተጠቅመን የቀረውን 12 ml ስንሞላ 20 ml ፉል ይሆናል። በምን በ8 ml ኦፍ 50% ማግኒዚየም ሰልፌት ሶሉሽን አለ። ከዛ ኖርማል ወተር ኦር ሳሊን 12% አለ። አንድ ላይ ስንወስድ ምን ፕሪፔር ያደረግን ማለት ነው? 4 ግራም ኦፍ ምን ፕሪፔር ያደረግን ማለት ነው? 4 ግራም 20% ሶሉሽንን ፕሪፔር ያደረግን ማለት ነው። ይህን ፕሪፔር ለማድረግ ምንድነው የምናደርገው? አንደኛ 8 ml ከማግኒዚየም ሰልፌት ኦፍ 50% ሶሉሽን እንወስዳለን። ከዛ ደግሞ 12 ml ከኖርማል ሳሊን ኦር ከሪንገር ላክቴቱ ስንወስድ አንድ ላይ 20 ml ይመጣልና ይህን ሰዓት 4 ግራም ኦፍ 20% ማግኒዚየም ሰልፌት አዘጋጀን ማለት ነው። ከዛ ይሄን ደግሞ ምን እናደርጋለን? ይሄ ያዘጋጀውን 4 ግራም ኦፍ ማግኒዚየም ሰልፌት 20% ሶሉሽንን በአይቪ ከ5 እስከ 20 ሚኒት ባንዴ አይደለም ኢንጀክት የምናደርገው ምንሰጣት። በጣም ቅድም ያልነው ሳይድ ኢፌክት ስለሚኖር ቢያንስ ከ5 እስከ 20 ደቂቃ ባለ ጊዜ ስር ቀስ እያደረግን እንሰጣታለን ማለት ነው። ዘም ፕሮምፕትሊ ኢንጀክት አይም ዶዝ ኦፍ ማግኒዚየም ሰልፌት 50% ሶሉሽን። ይሄ ደግሞ ፕሪፔር ለማድረግ ምንም ያስቸግር ነገር የለም። ቀጥታ ከስሪንጁ ላይ በእያንዳንዱ በተክ 5 ግራም ነው የሚሰጠውና ይህን ለማድረግ ምን እናደርጋለን? ወይ ሁለት ባለ 10 ml ስሪንጅ እንጠቀማለን። ካልሆነ ደግሞ ይሄ እነዚህ ስሪንጆች ከሌሉን ደግሞ 20 ml ስሪንጅ ተጠቅመን መርፌውን በመቀየር መስጠት እንችላለን። ፕሪፔር 20 ml ስሪንጅ እናዘጋጅና ድራው 5 ግራም per 10 ml ኦፍ ማግኒዚየም ሰልፌት 50% ኢች ስሪ በእያንዳንዱ ስሪንጅ 10 ml ስሪንጅ እንወስድና በእያንዳንዱ ስሪንጅ 10 ml ከ50% ሶሉሽን ኦፍ ማግኒዚየም ሰልፌት እንወስድና ከዛ እያንዳንዱ ላይ ደግሞ 1 ml ኦፍ 2% ሊጎኪኒን እንጨምራለን። 1 ml ሊጎኪኒን እንጨምርና ከዛ ምን እናደርጋለን? የመጀመሪያውን በአንድ በተክ እንሰጣለን። ከዛ ሁለተኛውንም በአንድ በተክ እንሰጣለን። ከዛ በኋላ መድኃኒቱን በምንሰጥበት ጊዜ ደግሞ ከፍተኛ የማቃጠል ስሜት ስለሚኖር ለምንሰጣት እናት እየነገርናት መሆን አለበት። ሎዲንግ ዶዙን በዚህ ጨረስን። ከዛ ወደ ሜንቴናንስ ዶዝ ስንመጣ ደግሞ ሜንቴናንስ ዶዝ ላይ ምንድነው የምናደርገው? ይህ ሜንቴናንስ ዶዝ ከመስጠታችን በፊት ቢፎር ሪፒትስ አድሚኒስትሬሽን ኢንሹር ዛት ኖ ቶክሲሲቲ የማግኒዚየም ሰልፌት ቶክሲሲቲውን ቼክ ማድረግ መቻል አለብን። እና ይህን ቼክ የምናደርገው በምንድነው? በእነዚህ በሶስት ነገሮች ነው። አንደኛ ሪስፓራቶሪ ሬቷ አትሊስት 12 ቢት ፐር ሚኒት መሆን አለበት። ሪስፓራቶሪ ሬቷ ከ12 ቢት ፐር ሚኒት በላይ መሆን አለበት። ፓቴላር ሪፍሌክሷ መኖር አለበት። ፓቴላር ሪፍሌክስ መኖር አለበት። ዩሪን አውትፑትም ከ30 ml ፐር አወር በሰዓት ከ30 ml ወይ ደግሞ በ4 ሰዓት ከ100 ml መብለጥ መቻል አለበት። እዛና ከዛ መብለጥ መቻል አለበት እና እኚህ ሁሉ ነገሮች ካሉ ሪስፓራቶሪ ሬት ከ12 ቢፒ ፐር ሚኒት እና ከዛ በላይ ከሆነ ፓቴላር ሪፍሌክስ ካለ ዩሪናሪ አውትፑት 30 ml ፐር አወር ከሆነ ኦር ደግሞ 100 ml ኦቨር 4 አወር ከሆነ ሜንቴናንስ ዶዝ እንሰጣለን ማለት ነው። ሜንቴናንስ ዶዝ እንሰጥ ምንድነው? እንዴት ነው የምንሰጠው? ቅድም እንዳልኳችሁ 5 ግራም ኦፍ ማግኒዚየም ሰልፌት ኦፍ 50% ሶሉሽን አለ ፕላስ 1 ml ኦፍ ሊጎኬንን 2% አይም ኤቭሪ 4 አወር እንሰጣለን ማለት ነው። ይሄን ፕሪፔር እናደርግና ከ50% ማግኒዚየም ሰልፌት ሶሉሽን ላይ 5 ግራሙን ለመውሰድ ቀጥታ ምንድነው የምናደርገው? በ10 ml ስሪንጅ ተጠቅመን 10 ml እንስባለን። ከዛ እሱ 10 ml ላይ ደግሞ 1 ml ሊጎኬን እንጨምርና እንሰጣለን ማለት ነው። ይሄ እንዴት ነው የምናደርገው? እና ምንድነው የምናደርገው? 20 ml ስሪንጅ ተጠቅመን ሊሆን ይችላል ኦር ባለ 10 ml ስሪንጅም ተጠቅመን ሊሆን ይችላል። ምን እናደርጋለን? ድራው 10 ml ኦር 5 ግራም ኦፍ ማግኒዚየም ሰልፌት ኦፍ 50% ሶሉሽን ከዚህ ከ50% ሶሉሽን ላይ 10 ml እንስባለን። 10 ml ስንስብ ስንት ግራም ይመጣል? 10 ml ውስጥ 5 ግራም ኦፍ ማግኒዚየም ሰልፌት ኦፍ 50% ሶሉሽን አለ ማለት ነው። ከዛ እንስባለን። ከዛ እዚህ ላይ ደግሞ 1 ml ኦፍ 2% ሊጎኬንን እንጨምራለን። ከጨመርን በኋላ ምን እናደርጋለን? ጊቭ ዲፕ አይም ኢንጀክሽን ኢን ኦልተርኔት በተክ ኤቭሪ 4 አወር በአንዱ በተክ ይሄን እንሰጥና
ከ4 ሰዓት በኋላ ደግሞ ቀጣዩን ስንሰጥ ምንድነው የምናደርገው? በሌላኛው በተክ እንሰጣለን ማለት ነው። ይሄ የሚቀጥለው እስከ መቼ ነው? until 24 hour after birth or last convulsion ከወለደች እስከ 24 ሰዓት ድረስ ወይ ደግሞ ላስት ኮንቨልዥን ከተፈጠረ እስከ 24 ሰዓት ድረስ ይሄን እንሰጣለን ማለት ነው። ይሄን ስናደርግ ደግሞ ምን ማድረግ አለብን? የድራግ ኢንፎርሜሽኖችን ሪከርድ ማድረግ መቻል አለብን። ከዛ ሳይን ኦፍ ቶክሲሲቲ ደግሞ ቀደም ያልናቸው ሶስቱ ነገሮች ካሉ ቀጥታ ወደ ሁሉም እዚህ ጋር ያልናቸው ሪስፓራቶሪ ሬት 12 እና ከዛ በላይ ከሆነ ፓቴላር ሪፍሌክስ ካለ ዩሪን አውትፑቱ ከ30 ml per hour እና 100/4 hour በላይ ከሆነ ቀጥታ ወደ ሜንቴናንስ ዶዝ እንሄዳለን። ግን እነሱ ሳይሆኑ ከቀረ ሳይሆን ሪስፓራቶሪ ሬት 12 ቢት ፐር ሚኒት ከዛ በታች ከሆነ ፓቴላር ሪፍሌክስ ከሌለ ዩሪነሪ አውትፑት 30 ml per hour ካልሆነ ከዛ በታች ከሆነ ምንድነው የምናደርገው የሚለውን ስናይ ዊዞልድ ኦር ዲሌይ ድራግ ኢፍ ሳይን ኦፍ ማግኒዚየም ሰልፌት ቶክሲሲቲ ካለ ምንድነው የምናደርገው? ድራጉን አንሰጥም እንቆያለን ማለት ነው። ቶክሲሲቲውን መጥፋት መቻሉን ወደ ሌላ ድራግ ኦፕሽን ለመሄድ ማለት ነው። ሌላ ኪፕ አንቲዶት ሬዲ ኢን ኬዝ ኦፍ ሪስፓራቶሪ አሬስት ከተፈጠረ አንቲዶቱ መዘጋጀት መቻል አለበት። ለማግኒዚየም ሰልፌት አንቲዶት ማለት ነው። የሪስፓራቶሪ አሬስት ከተፈጠረ ምንድነው የምናደርገው? ሾት ፎር ሄልፕ ቀጥታ የሚረዳንን ሰው እንጠራለን። አሲስት ቬንቲሌሽን እንድትተነፍስ የሚያደርጉ ማቴሪያሎችን እናዘጋጅና እንሰጣለን። ኦር ደግሞ ካልሲየም ግሉኮኔት 1 ግራም ኦር ይሄን ደግሞ 10 ml ኦፍ 10% ሶሉሽን አይቪ ስሎሊ አንቲ ሪስፓይሬሽን ቢግን እስክጀምር ሪስፓየር ማድረግ እስክጀምር ድረስ ካልሲየም ግሉኮኔት 10 ml በአይቪ እንሰጣታለን ማለት ነው። ሌላ ደግሞ ኢንኬዝ ማግኒዚየም ሰልፌትን ማናገኝበት አካባቢ ከሆነና አጠገባችን ደግሞ ዲያዜፓምን ካገኘን በማግኒዚየም ሰልፌት ቦታ መስጠት እንችላለን። ዲያዜፓም ኢዝ አን ኢፌክቲቭ ኦልተርኔቲቭ ነው but increase risk of respiratory depression in newborn asphyxia in babies who may already suffering from effect of uteroplacental ischemia preterm birth ነው። ማግኒዚየም ሰልፌት ዲያዜፓም ማግኒዚየም ሰልፌትን በማናገኝበት ሰዓት መስጠት የምንችለው ድራግ ነው። ግን ፈርስት ላይን ያልሆነበት ምክንያት ምንድነው? ሪስፓራቶሪ ዲፕሬሽን ይሄን ኒውቦርን አስፌክሲያ ሊፈጥር ስለሚችል ነው። በዚህ ምክንያት ተሰክቶ ፈርስት ላይን አይደለም። ማግኒዚየም ሰልፌት ግን ማግኘት ማንችልበት ሰዓት ላይ ዲያዜፓም ኦር ቫሌምን መስጠት እንችላለን ማለት ነው። ዲያዜፓምን እንዴት እንደምንሰጥ ስናይ ደግሞ ይሄኛው ኢንትራቬነስ አድሚኒስትሬሽን አለ። ኢንትራቬነስ አድሚኒስትሬሽን ላይ ሎዲንግ እና ሜንቴናንስ ዶዝ አለ። ሎዲንግ ዶዝ ምንድነው የምናደርገው? 10 ሚሊግራም አይቪ ስሎሊ ኦቨር 2 ሚኒት 10 ሚሊግራሙን ቢያንስ በሁለት ደቂቃ ስር ቀስ እያልን 10 ሚሊግራሙን እንሰጣለን። ኮንቨልዥኑ ደግሞ ሪከር የሚያደርግ ከሆነ ይሄ ሎዲንግ ዶዙን ድጋሚ እንሰጠዋለን 10 ሚሊግራሙን ማለት ነው። ሎዲንግ ዶዙን ከሰጠን በኋላ ደግሞ ሜንቴናንስ ዶዙን ስናይ 40 ሚሊግራም ኢን 500 ml አይቪ ፍሉድስ ኦር ኖርማል ሳሊን ኦር ሪንገን ላክቴት ሊሆን ይችላል። 40 ሚሊግራሙን በ500 ml አይቪ ፍሉድ ላይ እንጨምርና ቀስ እያለ ድሮፕ እንዲያደርግ እናደርጋለን ማለት ነው። ውመኗን ሴዴት የሚያደርግ መሆን የለበትም። የምንሰጣት ድሮፕ ሬቱ ማለት ነው። ማለትም የሚያስተኛት የሚያደካክማት እንዳይሆን ቀስ እያልን ነው ያን ድሮፑን የምናስተካክልላት ማለት ነው። ማኔጅመንቱ ሲቨር ቢፒ ኢን ሲቨር ፕሪክላምሻ ኢክላምሻ አሁን እስካሁን ያወራነው ኮንቨልዥኑን እንዴት ፕሪቨንት እናደርጋለን ወደ የተፈጠረውንም እንዴት እናስቆማለን የሚለው ነው። ቢፒውን ስናይ ደግሞ ኦል ውሜን ዊዝ ሲቨር ሃይፐርቴንሽን ሹድ ቢ ትሪትድ በአንቲ ሃይፐርቴንሲቭ ሜዲኬሽን ትሪት መደረግ አለባቸው። ይህን ደግሞ አኪት ቢፒ ኮንትሮል የሚያደርጉ ድራጎች አሉ እና ደግሞ ቀስ እያሉ ስራቸውን የሚሰሩ የቢፒ መድኃኒቶች አሉ። አኪት ቢፒን ኮንትሮል የሚያደርጉት እና ሃይድራላይዚንን አይቪ ልንሰጥ እንችላለን፣ ላቤቶሎንን አይቪ ልንሰጥ እንችላለን እና ኒፊዲፒንን አይቪ ልንሰጥ እንችላለን ማለት ነው። ሌላ ደግሞ ለሜንቴናንስ ትሪትመንት ደግሞ እነ ሜታይል ዶፓን እነ ላቤቶሎል እነ ኒፊዲፒንን በመስጠት ትሪት አንቲ ሃይፐርቴንሲቭን እንዲቀንስ ሃይፐርቴንሽኑ እንዲቀንስ ማድረግ እንችላለን ማለት ነው። ሌላ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርን ኮንትራ ኢንዲኬትድ ናቸው። ኢምፕሬግናንሲ ማለት ለፕሬግናንት ውሜን አይሰጡም። የሚፈጥሩት ፌታል አኖማሊ ሊፈጥሩ ስለሚችሉ ጽንሱ ላይ ሌላ አይነት ችግር ሊፈጥሩ ስለሚችሉ እነዚህ ድራጎች አይሰጡም ማለት ነው። ዘ ጎል ኦፍ አንቲ ሃይፐርቴንሲቭ ቴራፒስ ቱ ሪዲዩስ አንቲ ሃይፐርቴንሲቭ ድራግን የምንሰጥበት ዋና ዓላማ ምንድን ነው? ሲስቶሊክ ብለድ ፕሬሸሩን ከ140 እስከ 155 ሚሊሜትር ሞርክሪ ደግሞ ዲያስቶሊክ ብለድ ፕሬሸሩን ከ90 እስከ 100 ሚሊሜትር ሜርኩሪ ዊዝን 1 ሃወር ውስጥ እንደዚህ እንዲያደርግልን ነው መድኃኒቱን የምንሰጥበት ዋና ዓላማ። ሲስቶሊኩን ከ140 እስከ 155 ዲያስቶሊኩን ከ90 እስከ 100 ሚሊሜትር ሞርክሪ እንዲያደርግልን ነው።
lower than this may decrease blood to the fetus causing distress ከዚህ ቀደም በነበሩ ፓርቶች እንደነገርኳችሁ ከሆነ በፕሬግናንት ውሜን ላይ ቢፒዋ እንደ ኖርማል ውሜን መሆን የለበትም መውረድ የለበትም ቢፒው የተወሰነ ደረጃ እንዲጨምር ያስፈልጋል ይሄ የሆነበት ምክንያት ምንድነው ዩትሮፕላሴንታል ፐርፊውዥን እንዲኖር ለማድረግ ነው ማለትም ከማህፀን ወደ ፕላሴንታ የሚሄደውን የደም ፍሰት ለመጨመር እንዲረዳ ነው ይሄ ደግሞ ለጽንሱ ደም በጣም ኒውትረንቶች የተለያዩ አስፈላጊ ነገሮች በዛ ስለሚሄዱ ይጠቅማል ብለናል ይሄ በጣም እንዲቀንስ ካደረግን ሌላ የጤና ችግር ሊፈጠር ይችላልና በጣም እንዲቀንስ ማድረግ የለብንም ዲስትረስ ሊፈጠር ስለሚችል ማለት ነው ከዚህ በላይ ደግሞ ከሆነ ምን ሊፈጠር ይችላል ስትሮክን ሊፈጠር ስለሚችል ማለት ነው ሌላ ደግሞ ሃይድራላይዚን የፔሪፌራል ቫሶዳይሌተር ነው that can be given dose 5 to 10 ሚሊግራም አይቪ ማለት ሃይድራላይዚንም ለአንቲ ሃይፐርቴንሲቭ የሚሰጥ የመድኃኒት አይነት ነውና የዚህ ደግሞ ምን አይነት ነው 20 ሚሊግራም ነው ባንዲት ቪያል ውስጥ ያለው ማለት ነው ባንዲት አምፒል ውስጥ 20 ሚሊግራም ነው ያለውና ምን ሰጠው ደግሞ ምን ያህል ነው 5 ሚሊግራም ነው ምን ሰጠው 5 ሚሊግራም ነው ምን ሰጠውና ይሄ 20 ሚሊግራሙ ደግሞ በሲሪንጅ ስንሰበው 2 ml ብቻ ነው የሚመጣው 2 ሚሊ ሊትር ነውና ይሄን 2 ሚሊ ሊትር ደግሞ ስንሰጥ 0.5 ሊትር አድርገን ለመስጠት በጣም ስለሚያስቸግረን በሲሪንጅ ምን እናደርጋለን ለመስጠት እንዲያመቸን ለማድረግ እዚህ ላይ 2 ml ይሄ 2 ml ማለት 20 ሚሊግራሙ ሃይድራላዚን ነውና እዚህ ላይ ምን እናደርጋለን 2 ml ኖርማል ሳሊን ኦር ፍሉድ እንጨምርበትና አብረን ስንጨምር ያኔ ስንት ይመጣል 4 ml ይመጣል ማለት ነው 4 ml ሲመጣ ደግሞ አሁን ለመስጠት ከመጀመሪያው የተሻለ ነው ምክንያቱም መጀመሪያ ላይ 2 ml ስለሆነ 2 ml ላይ ደግሞ 5 ሚሊግራም ለመስጠት ምንድነው የምናደርገው 0.5 ml ነው የምንሰጠው ይሄን ስለሚያስቸግረን ምን እናደርጋለን ኖርማል ሳሊን ኦር ፍሉድ ስንጨምር 4 ml መጣ ብያችኋለሁ ያኔ ይሄ 4 ml ስንት ይዛል 20 ሚሊግራምን ይዛል ማለት ነው አይ 4 ml 20 ሚሊግራምን ከያዘ 5 ሚሊግራም ለመስጠት ምንድነው የምናደርገው ማለት ነው 20 ሲካፈል ለ5 ይሄን ለመስጠት ምንድነው የምናደርገው ከ20 ሚሊግራሙ ላይ 5 ሚሊግራም ለመስጠት 4 ml 20 ሚሊግራም ከሆነ 1 ml ስንት ይሰጣል ማለት ነው 1 ml 5 ሚሊግራም ኦፍ ሃይድራላይዚንን ይሰጣል ማለት ነው ስለዚህ ምንድነው የምናደርገው ከ4 ml ላይ 1 ml እንሰጣለን ማለት 1 ml ስንት ይዛል ማለት ነው 0.5 ሚሊግራም ኦፍ ሃይድራላይዚንን ይዛል ማለት ነው ይሄ ሃይድራላይዚን the onset of action is 10 to 20 minutes and the dose can be repeated 20 up to 30 minutes ማለት ነው ይሄ ኦንሴቱ በጣም ስራውን የሚጀምረው ከ10 እስከ 20 ደቂቃ ባለው ጊዜ ውስጥ ነውና ይሄ 20 ሚሊግራሙ ባንዴ አይሰጥም 5 ሚሊግራም ነው የሚሰጠው የ5 ሚሊግራሙን ደግሞ ለመስጠት ምንድነው የምናደርገው አሁን ባልኳችሁ መንገድ ይዘጋጃል ከዛ በኋላ በየ30 ደቂቃ ይሄን 20 ሚሊግራሙን ጨርሰን እንሰጣለን ማለት ነው መጀመሪያ 5 ሚሊግራም እንሰጣለን ከ4 ml አንዱን ml ስንሰጥ 3 ml ይቀረናል ከዛ ከ30 ደቂቃ በኋላ አሁንም ድጋሚ ስንሰጥ 2 ml ይቀረናል ከ30 ደቂቃ በኋላ ድጋሚ ስንሰጥ 1 ml ይቀራል ከዛ ድጋሚ ከ30 ደቂቃ በኋላ ስንሰጥ 4 ml ይሰጣል ግን ከ20 ሚሊግራም በላይ ወር ከነዚህ ከ4 ml በላይ መስጠት የለብንም ማለት ነው ምክንያቱም በጣም በከፍተኛ ሁኔታ ቢፒዋ ሊቀንስ ስለሚችል ከዚህ ከ20 ሚሊግራም በላይ መስጠት የለብንም ማለት ነው overly aggressive control of blood pressure may compromise maternal perfusion of the intravenous space and adversely impact the total oxygenation ይሄን ቀደም እንዳልኳችሁ ከመጠን በላይ ደግሞ ቢፒውን የሚቀንስ ከሆነ ማተርናል ፐርፊውዥንን ስለሚቀንስ ያኔ ጽንሱ ላይ የሚፈጥረውን ተጽዕኖ ቀላል የሚባል አይደለም ማለት ነው እዚህ ጋር ደግሞ ሌሎች ለአንቲ ሃይፐርቴንሲቭ የሚሰጡ የተለያዩ የድራግ አይነቶች አሉ ዶዙ አለ እንዴት ነው የምንሰጠው የሚለው ማክሲመም ዶዙ እና አንዳንድ ነገሮች አሉና ከዚህኛው ስላይድ ላይ በማየት መረዳት ትችላላችሁ ማንኛውም አይነት ሐሳብ አስተያየት ጥያቄ ካላችሁ በሐሳብ መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ ስለነበረን ቆይታ በጣም እናመሰግናለን መልካም ጊዜ ይሁንላችሁ